ትንቢተ ሕዝቅኤል ምዕራፍ 3 እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ። አፌንም ከፈትሁ፣ መጽሐፉንም አጐረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህም በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላሁት፣ በአፌም ውስጥ እንደ ማር ጣፈጠ። እንዲህም አለኝ፣ የሰው ልጅ ሆይ ተነሥተህ ወደ እስራኤል ቤት ሂድ፣ ቃሌንም ተናገራቸው። ወደ እስራኤል ቤት እንጂ ንግግራቸው ወደ ጠለቀው ቋንቋቸውም ወደማይታወቅ ሕዝብ አልተላክህምና፣ ንግግራቸው ወደ ጠለቀው ቋንቋቸውም ወደማይታወቅ ቃላቸውንም ታውቅ ዘንድ ወደማይቻልህ ሕዝብ አልላክሁህም። ወደ እነዚያስ ልኬህ ቢሆን ኖሮ በሰሙህ ነበር። ነገር ግን የእስራኤል ቤት ሁሉ የጠነከረ ግምባርና የደነደነ ልብ አላቸውና እኔንም መስማት እንቢ ብለዋልና የእስራኤል ቤት አንተን አይሰሙም። እነሆ ፊትህን በፊታቸው ግምባርህንም በግምባራቸው አጠንክሬአለሁ። ከቡላድ ድንጋይ ይልቅ እንዳለ አልማዝ ግምባርህን አጠንክሬአለሁ። እነርሱ ዓመፀኛ ቤት ቢሆኑ አትፍራቸው፣ ከፊታቸውም የተነሣ አትደንግጥ። እርሱም የሰው ልጅ ሆይ የነገርሁህን ቃሌን ሁሉ በልብህ ተቀበል፣ በጆሮህም ስማ። ተነሥተህም ወደ ተማረኩ ወደ ወገንህ ልጆች ሂድ። እነርሱም ቢሰሙ ወይም ባይሰሙ ጌታ እግዚአብሔር እንዲህ ይላል ብለህ ንገራቸው አለኝ። መንፈስም አነሣኝ፣ በኋላዬም የእግዚአብሔር ክብር ከቦታው ይባረክ የሚል የጽኑ ንውጥውጥታ ድምፅ ሰማሁ። የአራቱም እንስሳ ክንፎች እርስ በርሳቸው ሲማቱ፣ በአጠገባቸውም የመንኰራኵሮች ድምፅ፣ የጽኑውን ንውጥውጥታ ድምፅ ሰማሁ። መንፈስ አንሥቶ አስወገደኝ። እኔም በምሬትና በመንፈስ ሙቀት ሄድሁ። የእግዚአብሔርም እጅ በላዬ በርትታ ነበር። በቴል አቢብም ወዳሉ በኮቦርም ወንዝ አጠገብ ወደ ተቀመጡ ምርኮኞች መጣሁ። በተቀመጡበትም ቦታ ተቀመጥሁ። በዚያም 7 ቀን በድንጋጤ በመካከላቸው ተቀመጥሁ። ከሰባቱም ቀን በኋላ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። እኔ ኃጢአተኛውን በእርግጥ ትሞታለህ ባልሁት ጊዜ አንተም ባታስጠነቅቀው፣ ነፍሱም እንድትድን ከክፉ መንገዱ ይመለስ ዘንድ ለኃጢአተኛው አስጠንቅቀህ ባትነግረው፣ ያ ኃጢአተኛ በኃጢአት ይሞታል፣ ደሙን ግን ከእጅህ እፈልጋለሁ። ነገር ግን አንተ ኃጢአተኛውን ባታስጠነቅቅ፣ እርሱም ከኃጢአቱና ከክፉ መንገዱ ባይመለስ በኃጢአቱ ይሞታል፣ አንተ ግን ነፍስህን አድነሃል። ደግሞ ጻድቁ ከጽድቁ ተመልሶ ኃጢአት በሠራ ጊዜ እኔ በፊቱም ዕንቅፋትን ሳደርግ እርሱ ይሞታል፣ አንተም አላስጠነቀቅኸውምና በኃጢአቱ ይሞታል። ያደረጋትም ጽድቅ ነገር አትታሰብለትም፣ ደሙን ግን ከእጅህ እፈልጋለሁ። ነገር ግን ኃጢአት እንዳይሠራ ጻድቁን ብታስጠነቅቅ፣ እርሱም ኃጢአት ባይሠራ ተጠንቅቆአልና በእርግጥ በሕይወት ይኖራል፣ አንተም ነፍስህን አድነሃል። በዚያም የእግዚአብሔር እጅ በእኔ ላይ ነበረች። እርሱም ተነሥተህ ወደ ቈላው ሂድ፣ በዚያም እናገርሃለሁ አለኝ። እኔም ተነሥቼ ወደ ቈላው ሄድሁ። እነሆም በኮቦር ወንዝ እንዳየሁት ክብር ያለ የእግዚአብሔር ክብር በዚያ ቆሞ ነበር። በግምባሬም ተደፋሁ፣ መንፈስም ገባብኝ፣ በእግሬም አቆመኝ፣ ተናገረኝም እንዲህም አለኝ፣ ሂድ፣ ገብተህ ቤትህን ዝጋ። አንተም የሰው ልጅ ሆይ እነሆ ገመድ ያደርጉብሃል፣ ያስሩህማል፣ አንተም በመካከላቸው አትወጣም። እኔም ምላስህን ከትናጋህ ጋር አጣብቃታለሁ፣ አንተም ዲዳ ትሆናለህ። እነርሱም ዓመፀኛ ቤት ናቸውና የሚዘልፍህ ሰው አትሆንባቸውም። ነገር ግን በተናገርሁ ጊዜ አፍህን እከፍታለሁ። እነርሱም ዓመፀኛ ቤት ናቸውና አንተ ጌታ እግዚአብሔር እንዲህ ይላል፣ የሚሰማ ይስማ፣ የማይሰማም አይስማ ትላቸዋለህ።